5 ቁጥር 21 ሄኖክም 165 ዓመት ኖረ ማቱሳላንም ወለደ። ቁጥር 23 ይሄን ነው የምፈልገው። ሄኖክም በኖረበት ዘመን ሁሉ አሜን። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና 900 ዓመት ኖረ፣ 961 ዓመት ኖረ እያለ የብዙ ሰዎችን ከላይ ጀምሮ ከአዳም የአዳም የህይወት ታሪክ ከላይ ጀምሮ እስከ ታች ድረስ አንድ አይነት ተመሳሳይ ከብቶች ነበሩት፣ እርሻ ነበረው። ከዛ ኖረ ሞተ። እግዚአብሔር ኖረ ሞተ ከሚለው ተደጋገመ ህይወት እግዚአብሔር ያድነን እና ተመሳሳይ ነው። ሄኖክ በኖረበት ዘመን ሁሉ አካሄዱን ከእግዚአብሔር ጋር አደረገ። ልዩነት አመጣ። አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ምን አደረገው? ወሰደው። አልተገኘም። ጊዜን የሚፈጥር ጊዜን የሚሰራ ጊዜን የሚሰጥ እግዚአብሔር ነው። ሁሉም በጊዜ ውስጥ ጀግና ነው። ከዛ ደግሞ ጊዜውን ይለቃል ለሌላ ጀግና። ይሄ ታይም የሚባለው ጊዜ የሚባለው እግዚአብሔር የሚሰራው ነው፣ እግዚአብሔር የሚሰጠው ነው እና ለነ ማቱሳላ እግዚአብሔር ጊዜ ሰጥቷቸው ነበር 961 ዓመት 991 ዓመት ምናምን ጊዜው ሰጥቷቸው ነበር። 900 ምናምን ዓመት እንዲኖሩ ፈቅዶላቸው ነበር። ሌሎችም 800 ይኖሩ አሉ፣ 700 ይኖሩ አሉ፣ 600 ይኖሩ አሉ። አይ ቲንክ ሄኖክ ወደ 300 ምናምን ዓመት ነው የኖረው እና ትንሹ እሱ ነው። ትልቅ ጊዜ ተሰጥቷቸው ነበር እና በጊዜያቸው ምንም አልሰሩም። ምንም እርሻ ብቻ አርሰውበት በቆሎ ዘርተው በቆሎ አጭደው ብቻ ጨረሱት። ተወለዱ፣ ሞቱ። ታይማቸውን አልተጠቀሙም፣ ጊዜያቸውን ምንም አልሰሩም። ለእግዚአብሔር ምንም ነገር አልሰሩም። ሄኖክ ድንገት አካሄዱን ከእግዚአብሔር ጋር አደረገ። በምን? በኖረበት ዘመን። እነሱ ለራሳቸው ሲኖሩ እሱ ለእግዚአብሔር ኖረ። ሄኖክ ሰው ሁሉ በመንገዱ ሲሄድ ወደ የገዛ መንገዱ ሲሄድ፣ ሄኖክ ግን ወደ እግዚአብሔር መንገድ ሄደ። አካሄዱን እንደ ዘመዶቹ አላደረገም። እንደ አባቱ፣ እንደ አያቱ፣ እንደ ቀድመ አያቱ እንደነ አዳም አይደለም ያደረገው። ወደ እግዚአብሔር ወይም ከእግዚአብሔር ጋር አደረገ። የእግዚአብሔር አይነት ህይወት ኖረ። እግዚአብሔርን እየሰማ እግዚአብሔርን ታዘዘ፣ ኖረ። እግዚአብሔር ምን አረገው? ወሰደው። አሜን በለዋ። ለእግዚአብሔር ኖረማ አፈር አይበላም አለው። ለኔ ኖረ አትበሰብስም አለው። አንተ ለእግዚአብሔር ኖረ አካሄድን ከእግዚአብሔር ጋር አድርገ ይሄ የተቀደሰ ገላ አፈር አይበላውም፣ አይበሰብስም። ዝም ብሎ እድሜያቸውን ካቃጠሉት ጋር አብረህ አንተ ከጎን ላይ ልትቀበር አይሆንም። ነጥቃለሁ አለው። እግዚአብሔር ምን አድርጎታል? ወስዶታል። ባይዘ ካልሞቱ ሰዎች አንዱ ሄኖክ ነው። አልሞተም፣ ተነጠቀ እንጂ። ባለቀሪ እድሜና ሰዓት ባለቀሪ ዘመን በጌታ በኢየሱስ ስም ጌታን ታገለግላለህ። እግዚአብሔር ደግሞ ይነጥቃል። ከሆነ ከኡር ከሌዳውያን መንደር ከአስታሮት ከምናምን ከሚያመልኩት መካከል ድንገት ወደ ላይ ትወጣለህ። ለምን? እግዚአብሔር ነዋ። ይነጥቃል። ወሰደው ነው የሚለው። አልተገኘም። ከጎን ያለውን ሰው ነካርጎን አትገኝም በለው። ይፈልጉሃል ግን አያገኙህም በለው። ይመኙሃል ግን አያገኙህም። እግዚአብሔር ወስዶታል። ከዛ ሰፈር ነጠቀሽ። ከዛ ሰፈር ነጠቀ። ጌታ ዛሬ አንዱ ነጥቆ ለክብር ያደርገዋል። በቀረልኝ እድሜ ምን ላርግባት? ብዙዎቻችን ግማሹን በልተነዋል እኮ ታውቃላችሁ። ልጅ ነኝ ትላለህ እንጂ እኮ አንተ እኮ ሄዳል። ከእግዚአብሔር ውጪ የሆነ ማንኛውም አንተን ይዞ ሊጠፋ ያለ መንገድ የተዘጋ ይሁን። ከእግዚአብሔር ሐሳብ ውጪ የሚመጣል ሌላ ሐሳብ በኢየሱስ ስም ይዘጋ። በቃ ከዚህ በኋላ በቀረልኝ እድሜ ትቼዋለሁ። የኔን ፕሮግራም የሱን ፕሮግራም ይዣለሁ። ትቼዋለሁ። የኔን እቅድ የሱን እቅድ ይዣለሁ። ዛሬ ይምጣ ነገ ይምጣ ጌታ አይታወቅም። እንደ ሌባ ድንገት ይመጣል። ድንገት ሲመጣ ወፍጮዬን ይዤ እንዳልገኝ፣ ድንገት ሲመጣ ማረሻዬን ይዤ ከምድር ጋር ተጣብቄ እርሻ ስል እንዳይመጣና እርሻው ላይ እንዳልቀር ሲመጣ እርሻውን ጣል አርገ ንጥቅ የምትፈጪውን ወፍጮውን ወደዛ ወርውረሽ ወደ ጌታ። ማን ነው የሚነጠቅ? መነጠቅ አይቀርም የሚል ለመነጠቅ የተዘጋጀ በኢየሱስ ስም አሜን ለሚል ይሁንለት። ከዚህ በኋላ አካሄዴን ከእግዚአብሔር ጋር አደርጋለሁ። ህይወቴን ለመንግስተ ሰማያት አዘጋጃለሁ። ጌታን አገልግለህ እንደ አባቶች እንደ ነቢያት እንደ ሐዋርያት እንደነ ሄኖክ እንደነ ሙሴ እንደነ ዳዊት እንደነ ዮሴፍ። ሃሌሉያ። በቃ አካሄዱን ከማጋ ዘይትን ሙላ በለው ከጎን ያለው ሰው። አዎ እንደነዛ 5ቱ ልባም ሴቶች ዘይትን ሞልተ ንጉስ ሲመጣ ጭሳጭስ ይዛር ለምትቀርበው ኩራዝ ታውቃለህ፣ ዘይት ሲያልቅበት ይጨሳል። እና እነዛ 5ቱ ሰነፎች እኮ የሚባሉት ጭሳጭስ ናቸው። ገብቷል? ተኳኩላ ምናምን ጭስ ይዛ ምናምን ነው። ጭስና ሙሽራ አይሆንም በለው ከጎን ያለው ሰው። በቃ ባለቀ ሰዓት ጭሳጭስ ከምትሆን በጊዜ ተዘጋጅ። ጽድት ብለህ እምር ብለህ ወዲያው ያለ ፕሮሰስ ላጥ ብለህ በቀረኝ እድሜ በለው እስቲ አካሄዴን ከእግዚአብሔር ጋር አደርጋለሁ።